ጋይስ ምንም አዲስ ነገር የለም። ስለ ሲኦሲ ምናምን ምናምን ምንም የተባለ ነገር የለም እስካሁን ማለት ነው። አይዲ ያልተለካላችሁ ልጆች በጣም ብዙ እንዳለ በቃ ግማሽ ተማሪ ማለት ትችላላችሁ። አይዲ ያልተለካላችሁም። አይዲ ተልኮም እንግዲህ የተመዘገባችሁ ተማሪው ይኸው እንደምታውቁት የተበለሻሸ ነው ምዝገባው ማለት ነው። ሌላኛው ደግሞ እዚህ ላይ ልነግራችሁ የምችለው ማለት ነው ብዙ ስጠይቁና ቴሌግራም ላይም በጣም ጥያቄ የሆነባችሁ ማለት ነው ኢቭን ተመዝግባችሁ ራሱ ስማችሁ ምናምን ተስተካክሎ እንትን ፋይሉ ምናምን ሳሚት ካረጋችሁ በኋላ ማለት ነው ዶክመንቱን ፋይዳ እና ቴምፖ ኖት አፕሎድ ይሄ ለሁሉም ነው። ስለዚህ እንትን ኢቭን ስማችሁ ምናምን ሳይሳሳት ራሱ በትክክለኛ የተመዘገቡ ልጆች ራሱ ኖት አፕሎድ ነው የሚለው ማለት ነው። ይሄ ጥያቄ ሊሆንባችሁ አይገባም ማለት ነው። ምናልባት ነገ አዲስ ነገር ሊኖር ይችላል ብለን ተስፋ እናደርጋለን። ምክንያቱም የሲኦሲ ሬጅስትሬሽን እንዳለ ተበለሻሽቷል ሲስተሙ ምናምን በቃ ብቻ የተዛባ ነገር ነው እና ምናልባት ነገ አዲስ ነገር ሊኖር ይችላል። የእናንተ የተወሰነ ተማሪ ብቻ እንዳልሆነ ልታውቁ ይገባቸዋል። ምክንያቱም ይህን ያልኩት ምክንያት በጣም ብዙ ተማሪዎች ስለተጨነቃችሁ ማለት ነው። አይዲ አልተላከልንም እያሉ በጣም ብዙ ተማሪዎች ይጨነቃሉ። እንዲሁም ደግሞ ስማቸው የተሳሳተ በጣም ብዙ ተማሪዎች አሉ። ይህ ሁሉ የሆነባቸው ተማሪዎች በጣም በጭንቀት ላይ እና እንደተጨናነቁ ስላየውና ስለሰማው ነው ይህን የነገርኳችሁ እና ይህን እንዳጠቃላይ እንደ ሀገር ነው። ገብቷቸዋል አይደለ? የተወሰነ ተማሪ ያንተ ያንቺ ብቻ አይደለም። እንደ ሀገር የሁሉም ተማሪ ሲኦሲ ሬጅስትሬሽን የሚያደርግ ተማሪ በሙሉ ነው ይሄ ነገር የተበለሻሸውና እናንተ በጀስት ካልመሆናችሁ ጠብቁ። አዲስ ነገር ይኖራል፣ ይስተካከላል። በማለት በአግባቡ ሬጅስትሬሽን ተካሂዶ ነው ሁሉም ሊፈተን የሚችል እንጂ እንደዚሁ ሆኖ ወደ ፈተና የሚገባበት ሁኔታ ስለማይኖር እናንተ ተረጋጉ፣ አትጨናነቁ። ይህ እንደ ሀገር እንትን ማለት የተበላሻሸ ነው እንጂ በግላችሁ ምናምን የሆነ ነገር ስላልሆነ ተረጋጉ። ነገ ሰሞኑን ምናምን አዲስ ነገር ሊኖር ስለሚችል አዲስ ነገር ሲኖር ደግሞ ቴሌግራም ቻናሉም እዚህ ላይም የምነግራችሁ ይሆናልና ያለው ነገር ይሄ ነው። አዲስ ነገር ምንም እስካሁን የተባለ ነገር የለም።